ክቡራን ሚኒስትሮች ስቴት ሚኒስትሮች ክቡራን የጀግናው ሀገር መከላከያ ሰራዊት ከፍተኛ አመራሮች በየደረጃው ያላችሁ የመንግስት የሥራ ኃላፊዎች ከሁሉ አስቀድሜ በዚህ ዓመት በተለይ የለውጡ መንግስት የተመሰረተበትን ጊዜ ሪፎርም የተደረገበትን ጊዜ እና ሰላማዊ በሆነ ሁኔታ የስልጣን ሽግግር የተደረገበትን 7ኛ ዓመት ሁላችንም አክብረናል። ከዚያ ማግስት የ9 ወር አፈጻጸማችንን ለመገምገም በመገናኘታችን እንኳን ሰላም መጣችሁ እንኳን ለዚህ አበቃን ለማለት ፈልጋለሁ። የኢትዮጵያን የኢኮኖሚክ እድገት ሪፎርሙን ተከትሎ 3 አይነት ሐሳቦች ይነሳሉ። በብዛት ሐሳቦች ስለሆነ ወደ ተግባር ወደ ድርጊት እየተቀየሩ ያሉት ሐሳቦች ላይ በሚገባ የትኛው ሐሳብ ላይ ነው በደንብ ረግጠን መንቀሳቀስ ያለብን የሚለው ስለሚጠቅመን ነው ማነሳቸው። አንደኛው ሐሳብ አጠቃላይ ሀገራዊ ሪፎርሙ በርካታ ነገሮችን ፈጽሟል። የኢትዮጵያ እድገት ከጊዜ ወደ ጊዜ እየተሻሻለ ነው። የለውጡ መንግስት በርካታ ስራዎችን ሰርቷል። በፖለቲካ ሪፎርም ብዙ ጊዜ የተወያየንባቸው ምናቃቸው ናቸው። አጋር እና ሌሎች ተብለው የተገለሉ የማህበረሰብ ክፍሎችን ያቀፈ ፓርቲ አንድ ሀገራዊ ፓርቲ እንዲኖር የተደረገው ሪፎርም ቀላል አይደለም። ከዚህም ባለፈ ደግሞ ተፎካካሪ ፓርቲዎችን የመንግስት አካል እንዲሆኑ የመንግስት አስፈጻሚ እንዲሆኑ አጀንዳው አገር የመገንባት አገር የመስራት በጽኑ መሰረት ላይ ማስቀመጥ እንጂ ሌላ ያሸናፊና የተሸናፊ ፖለቲካ እንዳይኖር ለማድረግ በርካታ ስራዎች ተሰርተዋል። ይሄ ብዙ ጊዜ ተወያይተንበታል። በኢኮኖሚ እድገታችንን ከዚህ በፊት ከነበረው በርካታ ሀገራት በኮቪድ ጊዜም በተንገደገዱበት ወቅት የሰራነውን ስራ ሁላችንም እናውቀዋለን። እነዚህ ሁሉ ውጤቶች በቱሪዝሙም የሰራናቸው በማዕድን የሰራናቸው በየሴክተሩ የሰራናቸው ስራዎች በሙሉ በጣም ትልቅ ናቸው። ስለዚህ ሪፎርሙ በተሳካ መልኩ እየሄደ ነው። የለውጡ መንግስት በተሳካ መልኩ እየሄደ ነው። ይሄ ማንንም ሰው ዲናይ ማድረግ የለበትም የሚል ሐሳብ ያላቸው ሰዎች አሉ። ከዚህ ባለፈ ግን ችግሮችን ደግሞ የማያዩ ማለት ነውና በኖርማል ሁኔታ የሚንቀሳቀሱ በጣም በርካታ ነገር ሰርተናል። ማንንም ያልሰራነው ነው የሰራነው። በከተማ ልማትም በኮሪደር የሰራናቸው ስራዎች ለብዙ ሀገራት ምሳሌ ናቸውና ብዙ ነገር ሰርተናል። ስለዚህ የሰራነው ስራ ማንንም ሊያናንቅ አይችልም። እኛ በጣም ትልቅ ነገር ሰርተናል ብሎ በኖርማል ሁኔታ የሚንቀሳቀስ የነበርንበትን ችግር የነበርንበትን ድህነት ኋላ ቀርነት በሚገባ ያልተገነዘበ ብዙ ስለሰራን ምን ከዚህ በኋላ እኮ ብሎ ትንሽ በድሉ ሰከር የሚል አስተሳሰብ ያለው አለ በአንድ በኩል። በሌላ በኩል ደግሞ የዚህ ተቃራኒ የሶሻል ሚዲያ እና ሀገር የሚያፈርሱ አካላት ሐሳብ ይዞ አሁንም ችግሮች አሉ፣ በርካታ ችግሮች አሉ። ኢትዮጵያ ውስጥ ችግር ነው፣ ኢትዮጵያ ፈረሰች ሀገር ናት፣ የጸጥታ ችግር አለ፣ ድህነት አለ፣ ኋላ ቀርነት አለ፣ ኑሮ ውድነት በሙሉ ሶሻል ሚዲያ የሰራናቸውን ስራዎች በዜሮ ለማባዛት የሚሰራውን ሐሳብ በሙሉ ይዞ በጣም ሁሌ በችግር ውስጥ እና ምን ልንሆን ነው በሚል እና ያመጣነውን ነገር ወይም ደግሞ የዓለማዊ ሁኔታውንም የአካባቢያችንን ሁኔታም በደንብ ያልተረዳ ችግር ብቻ የሚያወራ አስተሳሰብ አለ። ሶስተኛው እና ይሄ አመራር መያዝ ያለበት የሰራናቸውን ስራዎች በአግባቡ መለካት፣ በአግባቡ ሴሌብሬት ማድረግ፣ በአግባቡ ኮሙኒኬት ማድረግ፣ በአግባቡ ለሌላው ማስረዳት። ነገር ግን ደግሞ የሚቀሩን ስራዎች ላይ ደግሞ ከዚህ በፊት ከነበርንበት ድህነት ኋላ ቀርነት አኳያ አሁንም መሮጥ አለብን የሚል በጊዜ የለንም መንፈስ የሚሰራ አመራር መሆን አለበት። መካከለኛውን መንገድ መምረጥ ያስፈልጋል ማለት ነው። ሁሉንም ነገር በችግርና በዜሮ ማባዛት ይሄ የሌሎች አካላት ተልእኮ ነው። እዚያ ውስጥ ገብቶ ሶሻል ሚዲያ ውስጥ ውሎ ሰራተኛውን በሚገባ የማይመዝን የማይከታተል የማይሰራ
በጥቂት ሰራተኞች በጥቂት ኃላፊዎች በጥቂት ታታሪዎች ብቻ ተቋማችን እየተንቀሳቀሰ ያሉ አካባቢዎች አሉ። እነዚህን መፈተሽና ማስተካከል ያስፈልጋል። ሪፖርቱ ሲቀርብ ስናይ በብዙ ጉዳዮች ላይ ከአሰብነው በላይ የፈጸምንባቸው አሉ፣ ያሰብነውን ያሳካንባቸው አሉ፣ ትኩረት ደግሞ የሚፈልጉ አካባቢዎች አሉ። ስለዚህ ካሰብነው በላይ የፈጸምነውንም የፓርቲያችን ዓላማ የመንግስታችን ዓላማ ካሰብነው በላይ ማቅዶ መፈጸም ነው የሚለውን ጉዳይ እንዳሳካን ወስደን በደንብ ሴሌብሬት ማድረግ ያስፈልጋል። አሁንም ግን የሚቀሩ ስራዎች አሉ። ያለንበት ቀጠና ያለንበት ዓለም በብዙ ነገሮች ራስን መቻልና መንቀሳቀስ የሚጠይቅ ነው። ስለዚህ ሩጫው ገና አላለቀም፣ ጀመርነው እንጂ ከዚህ በላይ መሮጥ አለብን። እኛ ራሳችን ብቻ ሳይሆን ደግሞ በአካባቢያችን ያለውን ሰራተኛ በደንብ ማስሮጥ ማሰራት መለካት ያስፈልጋል የሚለውን ነገር መያዝ በጣም አስፈላጊ ነው። ሰሞኑን የሲቪል ሰርቪስ ሪፎርሙን በተመለከተ ከሚኒስትሮች ከስቴት ሚኒስትሮችና ከሚመለከታቸው ጋር ስልጠና ነበር። እነዚያ ስልጠና ላይ አንድ ነገር ተነሳ። የተነሳው ነገር ምንድነው? የሰራተኛችን ስንለካ 85% በላይ ከፍተኛ ቢሆን 90 በጣም ብዙ ነው እና ይሄ ምንም ማናሳካው ነው። 85% እጅግ በጣም ጥሩ የሚለው ወይ ከ80 ወይ ከ85% በላይ መሆን አለበት። 90% የሚለው ትንሽ ይከብዳል የሚልና በሌላ በኩል ደግሞ እኛ እኮ የምናቅደው ያቀርነውን ወይም ደግሞ እያንዳንዱ ሰው እያንዳንዱ ሰራተኛ የተሰጠውን ስራ 100% ይሸፍናል፣ እያንዳንዱ ተቋም ያቀደውን ይፈጽማል ብለን ነው መጀመሪያ እየተነሳን ያለነው። ስለዚህ 100 መፈጸም ለምንድን ነው እንደ ትልቅ ነገር የሚታየው? ከ100 በላይ መፈጸም ለምን ልምምድ አይደረግም? ሪኮግኒሽንም ሲደረግ ሽልማትም ሲሆን ሌሎች ለየት ያለ ስራም ሰሩ ብለን ስንገመግም ለምንድን ነው ከ100 በላይ የሚፈጽሙትን ማናይ? 100 መፈጸምማ እኮ ኦሬዲ ያቀርነው እኮ ልንፈጽም ነው እና ምን ማለት ነው እንድምታው የሚል ክርክሮች ነበሩ። ይሄ በደንብ ላስተዋለው ሰው ትልቅ ትምህርት ነው። ሲጀመር ሁሉም ተቋማት ሁሉም ሚኒስቴር መስሪያ ቤቶች የሰሯቸውን ስራዎች 100% መስራት አለብኝ የሚል እሳቤ አለ ወይ ነው የመጀመሪያው። እንደ ተቋም ይሄን ካላሰብን በቃ 80% ሲፈጽም እንደ ትልቅ ደስታ ሊያይ ይችላል። ግን 20%ስ 100 ፈጽማለሁ ብሎ አይደል ቃል የገባ የሚሉ ጉዳዮች በደንብ ሲሪየስ መታየት አለባቸው። በእርግጥ የሲቪል ሰርቪስ ሪፎርሙ ላይ ወጣ ገባ አካሄድ እንዳለ ሁላችሁም ታውቁታላችሁ። በሰሞኑ ግምገማችንም ያየነው ከዚህ በኋላ ሁሉም ተቋማት የአገልግሎት አሰጣጥና አስተዳደር ማሻሻያ ሪፎርምን መፈጸም ዝም ብሎ የውዴታ ሳይሆን ግዴታ ነው። ግዴታ ነው። አገልግሎት አሰጣጥ ለየትኛውም ሰው ሊያሳስበው ይገባል። በጠንካራ ሰራተኛ የታጀበ በጠንካራ አመራር የታጀበ የአገልግሎት አሰጣጥ ስራ መስራት አለብን የሚል በጣም በትልቁ ነው የተሰመረበትና ከዚህ በኋላ ያለን ግምገማ የአገልግሎት አሰጣጣችን ምን ደረጃ ላይ ነው ያለው? የጠንካራ መንግስት መገለጫ አንዱ አገልግሎት አሰጣጥ ስለሆነ የሪፎርሙ ዓላማ ሰራተኛ ማብቃት ነው። ይሄ ሀገር ትልቅ ሀገር ነው። የያዝነው ሲቪል ሰርቫንት ብቻ ሳይሆን ሌላም ያስፈልገናል። ስለ መንግስት የሲቪል ሰርቪስ ሪፎርም ብቻ አይደለም፣ ስለ መንግስት የአገልግሎት አሰጣጥና አስተዳደር ሪፎርም ብቻ አይደለም። ፕራይቬት ሴክተሩም ራሱ የግል ሴክተሩም ራሱ መንግስት እንዲንቀሳቀስ ይፈልጋል። የግል ሴክተሩም መንግስትም ህዝቡም በጋራ ሲንቀሳቀስ ነው የምናስበውን ብልጽግና በአጭር ጊዜ ማምጣት የምንችል የሚል ውሳኔ ተወስኗል። ስለዚህ ብዙ እዚህ የምናያቸው የሚቀርቡልን ሪፖርት የፈጸምናቸው አሉ፣ በጣም ትኩረት ሰጥተን ደግሞ የምንሰራባቸው አሉ። ስለዚህ እንደ ከዚህ በፊቱ ዝም ብሎ ተጃምሎ መንቀሳቀስ የለም ማለት ነው። መንግስት ትኩረት የሰጠባቸውን ስራዎች ተቋማት ያቀዷቸውን ስራዎች መፈጸም የሚችሉበት አውድ መፈጠር አለበት።
ካልፈጸሙ ደግሞ ለምን የሚል ብስጭት ውስጥ መግባት አለባቸው። በጥቂት ሰራተኞች ብቻ የሚንቀሳቀስ ተቋም መገንባት የለብንም። የጠንካራ መንግስት አንዱ መገለጫ ጠንካራ ተቋማት ሲኖሩ ነው። ስለዚህ እዚህ ላይ በደንብ ያልሰራናቸውን ስራዎች በደንብ አይተን የሰራናቸውንም በአግባቡ መግባባት ያስፈልጋል፣ ያልሰራናቸውንም በአግባቡ መግባባት ያስፈልጋል። ሁለቱም እጅግ ጠቃሚዎች ስለሆኑ ቀሪ ስራዎችን በሚቀጥሉት 3 ወራት ውስጥ አሁን ከጀመርነው በላይ ፈጽመን አመቱን በድል የምንፈጽምበት አመት እንዲሆን እመኛለሁ።